ሜሪኮ የምትባል ልጅ ከፕሮፌት ቃል ኪዳን ጋር የነበራትን እጮኝነት ዛሬ ማቋረጧን ስትነግረኝ በጣም ደስ ብሎኝ በጣም ተደስቼ ነበረ። ደጋግሜ ነግራት ነበረ እና ሰውየው በጣም አደገኛ ሰው፣ ናርሲሲስቲክ ሳይኮፓት፣ ናርሲሲስቲክ የሆነ የቀድሞ ባለቤቱን ካደረሰባት የአይምሮ ጤና እክል ምክንያት ራሷን ልታጠፋ ደጋግማ እንደሞከረች ሚዲያ ላይ ወጥታ የተናገረች ብዙ ቺት የሚያደርግ። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የኛ እይታ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ በአንድ ወሳኝ በሆነ ርዕሰ ጉዳይ መጥቻለሁኝ። ከእናንተ ሀሳብ እፈልጋለሁ፣ የኔንም ሀሳብ እነግራችኋለሁ። የኛን ሀሳብ እናዋጣለን ማለት ነው አንድ ላይ በስተመጨረሻ። ጉዳዩ በጣም ወሳኝ ስለሆነ ሁላችሁም እስከ መጨረሻው እንድታዳምጡት ነው የምጋብዛችሁ። የትም እንዳትሄዱ ማለት ነው። አዳምጣችሁ ስጨርሱ ሀሳባችሁን ኮሜንት መስጫ ሳጥን ላይ ታስቀምጡልኛላችሁ ማለት ነው። ወሳኝ የሆነ ጉዳይ ነው የምነግራችሁ እንዳልኳችሁ። ለመነሻ ግን ይህንን ቪዲዮ እንመልከተው። ሜሪኮ የምትባል ልጅ ከፕሮፌት ቃል ኪዳን ጋር የነበራትን እጮኝነት ዛሬ ማቋረጧን ስትነግረኝ በጣም ደስ ብሎኝ በጣም ተደስቼ ነበረ። ደጋግሜ ነግራት ነበረ እና ሰውየው በጣም አደገኛ ሰው፣ ናርሲሲስቲክ ሳይኮፓት፣ ናርሲሲስቲክ የሆነ የቀድሞ ባለቤቱን ካደረሰባት የአይምሮ ጤና እክል ምክንያት ራሷን ልታጠፋ ደጋግማ እንደሞከረች ሚዲያ ላይ ወጥታ የተናገረች ብዙ ቺት የሚያደርግ። እንግዲህ እነዚህ ጥንዶች ኞቻችሁ ታቋቸዋላችሁ ብዬ አስባለሁኝ። በተለይ ከ8 ወራት በፊት እንደዚህ 8-9 ወራት በፊት በጣም ፌመስ ሆነው ነበር። በተለይ ሴቷ ሜሪኮ ትባላለች እና ወንዱ ደግሞ ቃል ኪዳን ይባላል። ፕሮፌት ነው ወይም ነብይ ነው የሚባለው፣ ነብይ ነው እና ሁለቱ እንግዲህ የቀለበት ስነ ስርዓት አድርገው ነበረ። ከዛ ቀለበት ስነ ስርዓት በኋላ በተለይም እሷን ቦዲ ሼም በማድረግ ብዙዎች ሲሳለቁባት ነበረ። ግን ያው ጎበዝ ናት፣ ጠንካራ ናት፣ ምንም አትፈራም ነበር። ቲክቶክ ላይ በጣም አክቲቭ ነበረች ማለት ነው። እንግዲህ ጉዳዩ እሷ ጋር የመጣው ሰው ወይም ደግሞ ፕሮፌት ቃል ኪዳን የሚባለው ከሷ በፊት ትዳር የነበረው በጣም ትዳሩን ገፍቶ የሄደ በጣም ያሰቃያት የነበረ እንዳለችው እንግዲህ ሊሊ እንዳለችው ትዳሩን በጣም ያሰቃየ እንደነበር ሚስቱን ማለት ነው የለመነችው ገፍቷት የሄደ በጣም ከባድ የሆነ ሳይኮፓቲክ የሆነ ሰው ነው ልጁ ማለት ነው። በጣም ናርክሲስት ነው። በጣም አስቸጋሪ ሰው የነበረ ነው እንደ በጣም ብዙ ሰው እንደመሰከረው እና ከእሷንም ደግሞ ግንኙነት ሲጀምሩ ሜሪን ማለት ነው ተይ ከሱ ጋር ጀምሪ በጣም ከባድ የሆነ ባህሪ ያለው ነው ምናምን እያሉ ብዙ ሰዎች ማለት ነው ሲቃወሙ ነበር ግንኙነታቸውን። ሚስቱ ጭምር የቀድሞ ሚስቱ ማለት ነው ብራንቲው በሚባለው ላይ እና በጣም ስትናገር ነበር ምን ያህል ያሰቃያት እንደነበር፣ በጣም አቢዩዝ ያደርጋት እንደነበር ተናግራለች። ረጅም ሰዓት የ5 ሰዓት ከዛ በላይ ኢንተርቪው ነው። ኢንተርቪውን ሙሉን እዛ ላይ ልትሰሙት ትችላላችሁ ከሷ ጋር የነበረ እና አሁን ዛሬ የነዚህ ልጆች ታሪክ መሰረት አድርጌ እኔ ከእናንተ ጋር መወያየት የምፈልገው ነገር አለ። አንዳንዴ በፍቼ የተጠናቀቀ ትዳር ሁሉ ፈትን ሁሉ አለማግባት ወይም ማግባት ልክ ነው ልክ አይደለም ምንድነው ብላችሁ የምታስቡት? ማለት የፈታን ሰው ማግባት ትክክል ነው ብላችሁ ታስባላችሁ ወይ? ከዛ ደግሞ በጣም ብዙ ሰዎች የተቃወሙት ነገር አይሆንም ብለው ያሉትን ነገር አይ እኔ ነኝ ለህይወቴ የማውቀው ብላችሁ ደግሞ እዛ ነገር ውስጥ መግባት ትክክል ነው ብላችሁ ታስባላችሁ ወይ? ይሄንን እንደ ጥያቄ ራሳችሁን ጠይቁና እኔ ደግሞ የኔን ሀሳብ ልንገራችሁ። እኔ እንደማስበው ከሆነ በነገራችሁ ላይ ፈትን ሁሉ ማግባት ስህተት ነው ብዬ አላስብም እኔ እንደራሴ ከሆነ። ምክንያቱም ሁሉም ሰው አንድ አይነት የፍቺ ምክንያት የለውም። እኔ እንደማስበው ከሆነ በጣም ተበደሎ የሚፋታ ይኖራል። በጣም ሞክሮ ስላልሆነለት ያ ነገር ሴትም ሆነ ወንድ የሚፋታ ይኖራል እና አንዳንድ ሰው ሁለተኛ እድል ይገባዋል ብዬ አምናለሁ እኔ። ሁሉም ሰው አይደለም አቅሙ በላይ ሆኖ አቢዩዝ ተደርጎ በቃ ሞክሮ ከዛ ያ ነገር ፈርሶ እንደገና ያ ሰው መኖር አለበትና አዲስ ህይወት መመስረት አለበት ብዬ አስባለሁ። እና ማለት በተለይ ሴቶች ወይ ሴቶች ከፈቱ በኋላ ምናምን በቃ ብዙም አይደለም እሷ እኮ ለትዳር አትሆንም እሷ እኮ የፈታች ናት ምናምን ተብሎ የሚለጠፍ ነገር አለ ታፔላ እና ትክክል አይደለም ያ ነገር። ሁሉም ሰው አንድ አይነት ምክንያት አይኖረውም ለመፍታት እና አንዳንድ ሰው ሁለተኛ እድል ሊሰጠው የሚገባ ሰው አለ ብዬ አስባለሁ እኔ በህይወት ላይ ማለት ነው። እና መፍታት በእርግጥ በጣም ሞክረን በጣም ጥረን ከዛ ነገር ጋር መሆኑ እዛ ህይወት ውስጥ መሆኑ ለኛ ህይወት አደጋ
ያለው ነገር ወይም ደግሞ በቃ ከአቅማችን በላይ ካልሆነ አልተመቸኝም ወይ ደግሞ መፍታት የምንችላቸው ችግሮች እያሉ ፍቺን አማራጭ ማድረግ አግባብ ነው ብዬ አላስብም። በተለይ ልጆች ከመጡ ደግሞ ልጆች አሉ ምናምን፣ ስለዚህ ማየት አለብን ግራና ቀኙን። ፍቺ የሚለውንም ወሬ ሰምተን ወይም ፍታት የሚለውን ትዳራችንን መፍታት የለብንም። በቃ አሳማኝ በሆኑ ምክንያቶች አሉ እኮ በቃ አሳማኝ ሊቀየሩ የማይችሉ በተለይ አቢዩዝ እየተደረገች አንድ ሴት ወንድም እንደዛው ቺት እየተደረገች በቃ በጣም እየተደበደበች አንድ ሰው ትዳር ውስጥ መቆየት አይጠበቅበትም ማለት ግዴታ ከሆነ ማለት ነው። መፋታት ግዴታ ከሆነ አንድ ሰው ይፋታልና የተፋታ ሰው ሁሉ ግን የተፋታው ወይ በብልግናው ነው ወይ ደግሞ አላ ሰው ሲንግል ማም የሚሆነው ሲንግል ዳድ የሚሆነው በቃ አቅቶትም ሊሆን ይችላልና ያ ሰው አዲስ ህይወት ደግሞ መጀመር ሲገባው ጥሩ ባህሪ እያለው በማህበረሰቡ ዘንድ ከፍቹ ውጪ የሚመሰገን ባህሪ እያለው ያ ሰው ግን ትዳር ሲይዝ እንዴት ይሄ ሰው ትዳር ይዛል እንዴት እቺ ለምን ምናምን የሚባል ነገር አለ ማህበረሰባችን ውስጥ። እና እውነቱን ለመናገር ሁሉም ሰው አንድ አይነት አይደለም። በቃ እኔ እቺን እንደ አንድ ነጥብ ያዙልኝ። አንዳንድ ሰው ሁለተኛ እድል ይገባዋል ብዬ አስባለሁ። አንዳንድ ሰው የዚችን የእህታችንን የሜሪን ባለቤት ማለት አይደለም እንግዲህ የሜሪ ባለቤት በጣም ቀድሞም ደግሞ ተነግሯታል። እሷ አላመነችበትም እንጂ በጣም ሴቶችን ለገንዘብ እንደሆነ በቃ መኒ ዲገር እንደሆነ ለገንዘብ እንደሚጠቀምባቸው አንዷን ተጠቅሞባት አንዷን እንደሚሄድ እንደዛ ብዙ ስም የነበረው ሰው ነውና ፈት ማግባቱ ወይም ደግሞ ከሌላ ሰው ጋር ሪሌሽንሺፕ የነበረው ሰው ማግባቱ አይደለም ችግሩ። ትልቁ ችግር ያን ሰው ለምንድነው ከዛ ህይወት ውስጥ የተፋታው ማለት ከገለልተኛ ወገን ምክንያቱን ማወቅ መቻል አለብን፣ መመዘን አለብን። ቶሎ ብለን ቸኩለን ወደ ትዳር ከመግባታችን በፊት ማለት ነው። ለነገሩ እቺ ልጅ እግዚአብሔር አትርፏታል፣ ፈጣሪ አትርፏታል። ምክንያቱም ትዳር ውስጥ አልገባችም፣ ገና በቀለበት ደረጃ እያለች ነው። የአይታ አመዛዝና እንደማይሆናት ለወደፊቱ እንደማይሆናት አመዛዝና አይታ ወስናለች ውሳኔዋን እና በጊዜ ነፃ ወጥታለች። ጎበዝ ናት። ጥሩ ነው ያደረገችው ነገር እና አንድ ሰው የተፋታን ሰው እናንተ ዴት በመታደርጉ ሰዓት ምክንያቱን ማወቅ አለባችሁ። እሱ ከሚነግራችሁ ባሻገር ጊዜ ወስዳችሁ በደንብ መመርመር አለባችሁ በተለያዩ ቴክኒኮች ማለት ነው። ያን ሰው ይሆነኛል አይሆነኝም የሚለውን ነገር በተለያዩ ቴክኒኮች ማወቅ አለብን። ምክንያቱም በተለይ እንደዚህ እየወደደችው በድሏት ቺት አርጎባት የሄደው ወንድ ለሚስቱ ካልሆነ በእርግጠኝነት ላንቺም አይሆንሽም። ምንም ጥያቄ የለውም። በእርግጠኝነት ለሚስቱ ያልሆነ ወንድ በተለይ ልጆች ወልዳለት ወይ ደግሞ ልጆች ወልዶላት እሷን ትቶ አዲስ ህይወት ልጀምር ብሎ በቃ ዝም ብሎ ቺት በቃ መኒ ዲገር የሆነ ሰው ለሷ ክብር የማይሰጥ ሰው ለሷ ካልሆነ ላንቺ አይሆንሽም። ምንም ይሄ ጥያቄ የለውም። በቃ መጀመሪያ ላይ ሴቶችም ሆኑ ወንዶች መሸወድ የሌለብን ነገር አንደኛ ያ ሰው ከዛ የህይወት ውስጥ የተፋታው ምንድነው ምክንያቱም በደንብ ማወቅ አለብን። ምን ድረስ ለዛ ህይወት ትግል አድርጎ ለነበረበት ህይወት ማለት ነው። እና ሪዝኑን ትክክለኛ ሪዝኑን ከገለልተኛ ወገን ገለልተኛ ሆነን በደንብ መመርመር አለብን። ሁለተኛ ስህተት እንዳንሳሳት ማለት ነው። ሲቀጥል ደግሞ ብዙ ሰዎች እኩል የመሰከሩለት ነገር እሷን ባይዘወይ ይችል ልጅ ብዙ ሰዎች እኩል በቃ ለሷ ያልሆነ ላንቺ አይሆንም እያሉ ሲመሰክሩ ነበርና በጣም ብዙ ጊዜ ታግሳለች ከሱ ጋር ለመሆን። አሁን በነገራችሁ ላይ ቲክቶኳን ሄዳችሁ ማየት ትችላላችሁ። አንዲት ቪዲዮ የለችም ከሱ ጋር የሰራችው አንዲት ቪዲዮ ማለት ነው። እሱ በእርግጥ አለ ከሷ ጋር የሰራቸውን አስቀምጧል። እሷ ግን አንዲት ቪዲዮ በፊት አብረው ነበር ፖስት የሚያደርጉት። በተለይ የጀመሩ ሰሞን በቃ ማንን ለማስቀናት እንደሆነ አላውቅም፣ በቃ አይለያዩም። ኮሜንቶቹን ተርኖፍ ያደርጋሉ። ከዛ በቃ ቪዲዮ ነው እና በላይ ነበር የሚለቁት ማለት ነው። ከዛ ግን አሁን ላይ ዛሬና ትላንት እንደዚህ ካያችሁ ነፃ ነው፣ ምንም ነገር የለምና ተፈርቶ ነበር፣ አወዛጋቢ ነበር እና እንዳወዛጋቢነቱም አብቅቶለታልና እኔ ከዚህ ውይይታችን አንድ ፍሬ ነጥብ እንድትይዙ የምፈልገው ምንድነው በዋናነት ማለት ነው። አንደኛ እንዳልኳችሁ ሁሉም ሰው የፈታ ሁላ ቺት ስላደረገ ወይ የፈታ ሁላ አቢዩዘር ሆኖ ምናምን አይደለም። ቺት ተደርጎበት ተበድሎ ሴትም ወንድም በተለይ ሴት እንዳልኳችሁ ነው ከፈታች በኋላ እቺ ሴት ምናምን የሚባል ነገር አለ። የፈታች ሴት ለትዳራቱንም ምናምን ይባላል። እንደዛ አይደለም እና አንዳንድ ሰው ሁለተኛ እድል ያስፈልገዋል፣ ይገባዋል ሁለተኛ እድል ብዬ አስባለሁ። ግን ያ ሁለተኛ እድል በምን መስፈርት ነው የሚገባው? አውትሳይድ ሆነን ከዛ ጉዳይ ውጪ ሆነን እንደ ታዛቢ እያንዳንዱን ነገር ያ ነገር
እንዴት ነው ያበቃው የነበረው የበፊቱ ህይወት ከሚስቱ ጋር ወይ ከባልየዋ ጋር እንዴት ነበሩ በምን ምክንያት ነው የተለያዩት የሚለው በደንብ ከውጭ ሆነን ማጥናት አለብን። ከሰዎችም ጀጅመንት ወጥተን በቃ ፍቅር የሚባለውን ነገር ለጊዜው ከጎን አስቀምጠን ስሜታዊነቱ ስለሚከተን ማለት ነው ጀጅ አድርገን ነው ለዛ ሰው እድል መስጠት ያለብን። ነገር ግን ያ ሰው ሚስቱ ላይ ደርቦባት ቺት አርጋበት በጣም በድሏት ምናምን የተፋታ ሰው ከሆነ ግን እውነቱን ለመናገር ለሷ ካልሆነ ለኛ አይሆንም። ስለዚህ ነገሮች ተባብሰው ወደ ሌላ አቅጣጫ ከመሄዳቸው በፊት ጊዜ ሰጥተን ከዛ ያንን ጊዜ በጊዜ ተጠቅመን ከዛ ነገር ውስጥ መውጣት መቻል አለብን እንጂ ተው እየተባልን እኛ እዛ ውስጥ ገብተን ለምን እንቃጠላለን? ለምንድን ነው እሱ እኛ የምንጎዳው? ልክ ነው ብላችሁ ታስባላችሁ? ይሄንን ነው እንደ ነጥብ እንድትይዙልኝ የምፈልገው። ቀድመን ማየት አለብን። ይሄ ሰው ለኔ ይሆነኛል፣ ለምንድን ነው ከሚስቱ ጋር የተለያየው? እኔ ጋር ቢመጣ እንዴት ነው? ምክንያቱም የሚሉትን አይደለም ማመን ያለባችሁ ሰዎች፣ የሚሉትን ሳይሆን የሚያሳዩትን አክሽን። ይሄ በጣም ይናገሩ ከሆነ ስለራሳቸው ኢቭን እናንተን ራሱ ዴት በመታደርጉ ሰዓት የሚንከባከቧችሁ በቃ እንደዚህ ነው እገሊትዬ እገሌ 10 የሚደውሉ ምናምን ከሆነ ማለት ነው ያን ያክል ይሄ የሚሸፍኑት ነገር አለ። እውነት እንደዛ አጋጥሟችሁ ያውቃል? መሸፈን የፈለጉት ነገር አለና እኛ ከላይ ያለውን እንክብካቤ ሳይሆን ማሰብ ያለብን አክሽኑን ነው። ሰውየው ምንድነው የሚያደርገው? ደበቀ ነገር ካለ ከጥርጣሬ ወጥተን ማየት መቻል አለብንና እኔ ይሄን የዚህ ልጅ ታሪክ እኔ ይሄንን እንድማር አድርጎኛል። በራሴ እኔ ከዚህ ልጅ አንተምር ያለሁኝ እንዳልኳችሁ ነው። እንግዲህ ሰውየው አቢዩዘር ነበረ፣ በጣም ሲበዛ እንግዲህ ሳይኮፓት የነበረ ናርሲሲስት የነበረ ሰው፣ በጣም አስቸጋሪ የነበረ ሰው ነው። እያወቀች እየተነገራት ገብታለች። ግን ደግሞ ፈጣሪ ሲያተርፋት አንዳንዴ እንዲኮ ነው ፈጣሪ ያተርፋል አንዳንዴ ከነገሮችና ከዛ ነገር ወጣለች ማለት ነውና ደስ ይላል ለሷ። ግን ይሄን ሳይ ከማየት ባሻገር ይሄንን ነገር እንደ ሶሻል ሚዲያ ወሬ የተለያዩ ብለን ከመጠቀም ባሻገር እኛ ከዚህ ምን እንማር ብዬ ነው። እንዳልኳችሁ እኔ ሳይኮሎጂስትም የትዳር አማካሪም አይደለሁም። ግን ነገሮች ይሄ ልንማር እንችላለን ብዬ ስለማስብ እንደ ምክር አይደለም የምነግራችሁ፣ ግን የማስበውን ነገር ነው የምነግራችሁ። ሁሌ የምላችሁ ያንን ነውና እንግዲህ የእናንተን እይታ ኮሜንት አስቀምጡልኝና የኛ የምንለውን እይታ ደግሞ ከዛ መሀል እናወጣለን ማለት ነው። ኮሜንት አድርጉ። እዚህ ጉዳይ ላይ ሁለት ነገሮችን ነው መጨረሻ ላይ ጠይቂያችሁ ማልፈው። በተደጋጋሚ እንዳልኩኝ የፈታ ሰው ሁላ አንድ አይነት ነው ወይ ወይም ደግሞ ፈቱላ የፈታ ሰው ሁላ ሁለተኛ እድል አይገባውም ወይ? አንድ ከዛ ደግሞ ማየት የለብንም ወይ ሰዎችን ወደ ህይወታችን ከማምጣታችን በፊት ያ ምክንያቱ ምንድነው እየተፋታበት ወይ እየተፋታችበት የሚለውን በጥንቃቄ መመርመር አይገባንም ወይ? እንግዲህ የፈታ ሰው ዴታ ያደረጋችሁ ሊሆን ይችላል። ጥንቃቄ እንድታደርጉ ነው በዚሁ ቲፕ የምሰጣችሁ። ማለት በደንብ ይሄንን ነገር በደንብ ምክንያቱን አጣሩ፣ ገለልተኛ ሁኑ የኔ መልእክት ነው ማለት ነው ይሄ። ለማንኛውም እንግዲህ ዛሬ ይሄንን ነው ይዤላችሁ የመጣሁት። እናንተም ደግሞ በዚህ ጉዳይ ላይ እንዳልኳችሁ ሐሳብ አስተያየት ካላችሁ ሐሳባችሁን ወዲህ በሉ ኮሜንት ላይ ማለት ነው አኑሩልኝ። እጅግ በጣም አመሰግናለሁ ስለተከታተላችሁኝ። ለዛሬ እዚህ ድረስ መጣችኋልና ሰብስክራይብ ያላደረጋችሁኝ እባካችሁ ሰብስክራይብ እያደረጋችሁ ከጎኔ እንድትቆሙ በአክብሮት በፍቅር ነው ማለት ነው መጋበዘው። በያላችሁበት የዓለም አጥናፋት ሁሉ ሰላም ከናንተ ጋር ትሁን። ቸር እንሁን፣ ቸር ይግጠመን ስል እሰናበታለሁኝ። ቻው።